ሄሎ ጋይስ እንዴት ናችሁ? ፍቅሩ እባላለሁ። ይህ ከባለፈው ፓርት 1 የቀጠለ ፓርት 2 አዲሱ ካሪኩለም የሆነው የ9ኛ ክፍል ሂስትሪ ቪዲዮ ቲዩቶሪያል ነው። እንግዲህ ይህ ቪዲዮ የራሱ የሆነ ፓወርፖይንት ተዘጋጅቶለት የሚቀርብ ሲሆን ፓወርፖይንቱ መሰረት አድርገን የምናወጣው ከመጽሐፋችሁ ነው ማለት ነው። እንግዲህ ምናልባት አንዳንዴ አዳዲስ ነገር ከሌላ ነገር የምንጨምር ከሆነ እሱን አናውንስ እናደርጋችኋለን። እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። አሁን ወደ ቪዲዮ እንግዲህ ባለፈው ያቆምነው ምን ላይ ነበረ? ስለ ኦራል ትራዲሽን አይተን ነበር ያቆምነው። ዛሬ ደግሞ ስለ ዴቲንግ ኦፍ ሂስትሪ ጀምሮ እስከ ሌሰን 3 አጋማሹ ድረስ እንማራለን። በቅድሚያ ወደ ቲዩቶሪያሉ ከመግባታችን በፊት ለርኒንግ አውትካሞች አሉ። እንግዲህ ለርኒንግ አውትካም የምንለው ምንድነው? ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ ማወቅ ያለባችሁ ለይታችሁ መረዳት ያለባችሁ ነጥቦችን ያሳየናል ማለት ነው። ዴቲንግ ሂስትሪ ላይ ተማሪዎች ዴቲንግ ዋትስ ዴቲንግ የሚለውን እንዲሁም ደግሞ ዲኬድ፣ ሴንቸሪ፣ ሚሊኒየም ምንድነው ዲፈረንሳቸው የሚለውን፣ ክሮኖሎጂ ምንድነው፣ የግሪጎሪያን እና የእስላሚክ ካላንደር ዲፈረንሱ ምኑ ጋር ነው፣ ታይም ላይንስ የምንለው ምንድነው፣ ፔሪዳይዜሽን፣ ኤንሸንት፣ ሜዲቫል እና ሞደርን ሂስትሪ የምንላቸው ልዩነታቸው ምንድነው የሚለውን በዴቲንግ ሂስትሪ ላይ የምንመለከተው ይሆናል። ከዛ ሌሰን 3 እንገባለን። ኢቮሉሽን ኦፍ ሂውማን ቢንግስ ይሰኛል። እንግዲህ በዚህ ሌሰን ውስጥ ስለ ሆሞ ሃቢልስ፣ ሆሞ ኢሬክተስ እና ሆሞ ሳፒያንስ ልዩነታቸው ምን እንደሆነ በደንብ አድርገን የምንረዳ ይሆናል ማለት ነው። ሌላው ሆሚኒድ ሳይቶች አሉ። ሆሚኒድ ሳይትስ የምንላቸው ለምሳሌ እንደ አርዲፊከስ ራሚደስ፣ አውስትራሎፊከስ አፈርነሲስ፣ አውስትራሎፊከስ ጋሪ እንዲሁም ደግሞ ሆሞን የተወሰነ ገለጻ የምናደርግ ይሆናል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ዴቲንግ ሂስትሪ ላይ ዋትስ ዴቲንግ የሚለውን ነገር እንመለከታለን። ዴቲንግ ኢዝ ፊገርስ ኦር ኑሜሪካል ስቴትመንትስ that express the time of historical events or process። እንግዲህ ዴቲንግ ወይንም ደግሞ ቀን የምንለው የታሪካዊ ክስተቶችን ወይም ደግሞ የሂደቶችን ጊዜ የሚገልጹ አሃዞች ወይም የቁጥር መግለጫዎች ናቸው። The duration in time could be short or long. Therefore, historians describe the period of event by using certain subdivision or unit of time. ስለዚህ የታሪካዊ ክስተቶች ወይም ደግሞ ሂደቶች የቆይታቸው ጊዜ አጭር ወይም ረጅም ሊሆን ይችላል። ስለዚህ የታሪክ ምሁራን የተወሰኑ ክፍሎችን ወይም ደግሞ የጊዜ ክፍሎችን በመጠቀም የክስተቶችን ጊዜ ይገልጻሉ ማለት ነው። ለምሳሌ the battle of አድዋን መመልከት እንችላለን። the battle of አድዋ took place in March 1 1886። ተመልከቱ፣ አሁን እዚህ ጋር አጭር አድርጎ ታይሙን ገልጾታል። the battle of አድዋ የተከናወነው በማርች 1 1896 ዓመተ ምህረት ነው። ሌላው ደግሞ ለምሳሌ ኢትዮጵያን ሪናይሰንስ ዳም ወይም ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ኢኒሼት የተደረገው በኤፕሪል 2011 ነው። አሁን ይሄ ታይሙን ምን አድርጎ ነው ያስቀመጠው? ሾርት አድርጎ ሰው እንዲረዳ አድርጎ ነው የተቀመጠው። ይሄንን ነው ታይሙ ሾርትም ኦር ሎንግ ሊሆን ይችላል። ስለዚህ ምን ይጠቀማሉ? ሰብዲቪዥን ይጠቀማሉ። ምን ለመግለጽ? ታይምን ለመግለጽ። ስለዚህ ይሄንን እዚህ ጋር መመልከት እንችላለን ማለት ነው። ቀጣይ ስለ ዴቲንግ ሂስትሪ ኤክስፕረስ የሚሆነው በምን መልኩ ነው የሚለውን እንመለከታለን። ዴቲንግ ሂስትሪ is expressed in numerical statements such as decade, century and millennium። እንግዲህ ዴቲንግ ሂስትሪን ኤክስፕረስ የምናደርግባቸው ኑሜሪካል ወይም ደግሞ ቁጥራዊ ስቴትመንቶች አሉ። ለምሳሌ ዲኬ፣ ሴንቸሪ እንዲሁም ሚሊኒየምን መመልከት እንችላለን። እነዚህ ምንድናቸው ብለን ስንመለከት the first one is the decade. Decade refers to a period of 10 years። ዲኬ ሪፈር የሚያደርገው ምንድነው? 10 ዓመትን የ10 ዓመትን ነው የሚገልጽልን። ዲኬ ካለን 10 yearsን ነው ሪፈር እያደረግን ያለ ነው ማለት ነው። ሴንቸሪ ታዲያ ምንድነው? ሴንቸሪ ደግሞ 100 ዓመታትን ምን ያደርግልናል? ይገልጽልናል። ሚሊኒየም ደግሞ የ1000 ዓመታትን ሪፈር ያደርግልናል ማለት ነው። ዲኬ ከሆነ 10 ዓመት ነው፣ ሴንቸሪ ከሆነ ለ100 ዓመታት ነው፣ ሚሊኒየም ከሆነ ደግሞ ለ1000 ዓመታት ለመግለጽ እንጠቀምበታለን። እስቲ ኤግዛምፕል እንመልከት። ፎር ኤግዛምፕል
the year from 1900 to 1909 are the first decade ተመልከቱ እዚህ ጋር the first decade of the 20th century አሁን ከ1900 እስከ 1909 ያለው የታይም ጋፕ ከቆጠር ነው 10 አመት ነው አይደለ ሶ ይሄን ምን ብለን ገልጸዋለን the first decade of the 20th century 20th century የሆነበት ምክንያት አሁን እንደምናውቀው ለምሳሌ እዚህ ጋር 1900 ነው አይደለ አንድ አመት ወደፊት ጨምረን ነው የምንናገረው ለምሳሌ አሁን 2016 ላይ ነን አይደል ያለነው ግን 21ኛው ክፍለ ዘመን ነው የሚባለው 2016ን ከተመለከትን እዚህ ጋር ተመልከቱ 2016 እዚህ ጋር ስንት ነው 20 ነው አይደለ ስለዚህ ክፍለ ዘመን ለመግለጽ አንድ ጨምርበታለን ፕላስ 1 እናደርግና ስንት ይሆናል 21ኛው ክፍለ ዘመን ይሆናል ማለት ነው ልክ አሁን እዚህ ጋር በተመሳሳይ 1900 ነው አይደለ 1900 አይደለ አሁን እዚህ ጋር አንድ እንጨምራለን ስንት ይሆናል 20ኛው ምን ክፍለ ዘመን ይሆናል ማለት ነው ሶ ይሄንን ለመግለጽ ነው ሁለተኛ ኤግዛምፕል ደግሞ the year from in 1900 to 1999 are the 20th century ተመልከቱ አሁን ደግሞ ቅድም ከ1900 እስከ 1909 the first decade ነበር ያልነው አይደለ አሁን ደግሞ ከ1900 እስከ 1999 100 ዓመታት ልዩነት አለ ይሄንን ምን ብለን እንገልጸዋለን 20th century ብቻ ቅድም 20th century ብለናል ግን ምን ተጨምሮበታል the first decade የሚለውን ተጨምሮበታል አሁን ግን ምን አለን 20th century ብቻ ግን አሁን የዲኬ ቢሆን 10 አመት ቢሆን ምን እናደርጋለን the first decade የሚለውን እንጨምራለን the first decade of the 20th century ከ1900 እስከ 1999 ደግሞ ያለው ምን እንለዋለን 20th century እንለዋለን ማለት ነው ሶስተኛው the year from 1000 to 1999 are the second millennium አሁን በዚህ ማለት ምን ያህል ልዩነት አለ 1000 ዓመታት ልዩነት አለ ስለዚህ ምን አለው the second millennium አለው ማለት ነው I think ተረዳችሁ ተስፋ አደርጋለሁ ወደሚቀጥለው ስንሄድ chronology what is chronology chronology refers to the arrangement of events in the order of their occurrence chronology የምንለው ምንድነው arrangement of event ነው ወይም በሌላ አነጋገር chronology የዘመን ቅደም ተከተል ነው በአማርኛው ቀጥታ ስንተረጉመው የዘመን ቅደም ተከተል እንለዋለን ምንድነው የሚያመለክተው ታሪካዊ ክስተቶችን እና ወቅቶችን በጊዜ ቅደም ተከተል ማደራጀትን ያካትታል The two widely used calendars worldwide are the Gregorian and Islamic እንግዲህ በአለማችን ላይ በጣም ህዝቦች የሚጠቀሙበት የካላንደር አይነት ሁለት ናቸው እነሱም ግሪጎሪያን እና ኢስላሚክ ካላንደር ተብሎ ይጠራሉ ማለት ነው According to the Gregorian calendar time is counted forward and backward from the time of the birth of the Jesus Christ እንግዲህ እንደ ግሪጎሪያን ካላንደር በግሪጎሪያን ካላንደር መሰረት ታይም ካውንት የሚደረገው ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ ነው ይሄን ምን ብለን እንጠራዋለን ከክርስቶስ ልደት በፊት ያለው ምን ብለን እንጠራዋለን ቢፎር ክራይስት ወይም ደግሞ ቢሲ እንለዋለን ከክርስቶስ ልደት በኋላ ደግሞ ያለው ምን እንለዋለን አኖ ዶሚኒ ወይም ደግሞ ኤዲ ይሄ ምንራችን የላቲን ቃል ነው ትርጉሙ ምንድን ማለት ነው the year of the lord ወይም ደግሞ ይቅርታ የጌታ አመት ብለን እንጠራዋለን ማለት ነው ኢትዮጵያ use its calendar and periodization ኢትዮጵያ እንግዲህ የራሷን ካላንደር እና ፔሪዮዳይዜሽን ትጠቀማለች the Ethiopian calendar is 7 to 8 years behind the Gregorian calendar እንግዲህ የኢትዮጵያ ካላንደር ወይም ደግሞ የቀን መቁጠሪያን ስንመለከት ከግሪጎሪያን 7 ወይም ደግሞ 8 አመታት ላግ ያደርጋል ወደ ኋላ ለምሳሌ አሁን ያለንበት ዓመተ ምህረት 2016 ነው በእነሱ 2023 ነው አይደል ስትቆጥሩት ወደ 7 አመት ላግ ያደርጋል ወደ ኋላ ይቀራል ያው ከታሳስ በኋላ ደግሞ 2024 ይዛሉ 8 አመት ሆነ ማለት ነው ስለዚህ ያው ኢትዮጵያ ካላንደር ወደ ኋላ 8 አመት ይቀራል 7 ወይ 8 አመታት ይቀራል ይሄ የሚሆንበት ምክንያት ያው ያቆጣጠር ዘያቸው ነው የሚቆጥሩበት መንገድ አለ በዛ ምክንያት ነው ይሄን ያህል ይር ኢትዮጵያ ወደ ኋላ ላግ ያደረገችው ማለት ነው ቀጣይ ስለ ኢስላሚክ ካላንደር ደግሞ ስንመለከት the Islamic calendar follow the event called the hijra to count time forward and backwards እንግዲህ ኢስላሚክ ካላንደር ሂጅራ የሚባልን ኢቨንት ይጠቀማሉ ምን ለማድረግ ታይምን ካውንት ለማድረግ ሂጅራ ምንድነው the hijra was the flight of prophet Muhammad
and his early followers from the town of Mecca to Medina in 622 AD. Hence, PH stand for the years of before the Hijrah and AH refer to the year of after the Hijrah. እንግዲህ ሂጅራ ማለት የነቢዩ መሐመድና ቀደምት ተከታዮቹ ከመካ ከተማ ወደ መዲና የሸሹበት ጊዜ ሲሆን ይህ የሆነውም በ622 ክርስቶስ ልደት በኋላ ነበረ። እንግዲህ ታዲያ አፍተር ሂጅራ እና ቢፎር ሂጅራ ብለው ታይምን ካውንት ያደርጋሉ ማለት ነው። ቢኤች ስታንድ የሚያደርገው ምንድነው? ከሂጅራ በፊት ወይም ደግሞ ቢፎር ዘ ሂጅራ ሲሆን ኤች ደግሞ ሪፈር የሚያደርጉት አፍተር ዘ ሂጅራ የሚለውን ነገር ይገልጽልናል። ሂስቶሪያንስ ሰምታይምስ ዩዝ ኤ ታይም ላይን። ሂስቶሪያንስ ምን ይጠቀማሉ? ታይም ላይን ይጠቀማሉ። ታይም ላይን ምንድን ነው? A timeline is graphic representation of events in chronological order or period of history. እንግዲህ የታሪክ ተመራማሪዎች አንዳንድ ጊዜ የጊዜ መስመርን ወይም ደግሞ ታይም ላይንን ይጠቀማሉ። ታዲያ ይሄ የጊዜ መስመር በጊዜ ቅደም ተከተል ወይም ደግሞ በታሪክ ወቅቶች የክስተቶች ስዕላዊ መግለጫ ነው ታይም ላይን የምንለው ማለት ነው። ግራፊካል ሪፕሬዘንት የምናደርግበት መንገድ ነው። It's a horizontal or vertical lineup of historical events. Historical timeline enables quick visualization and forms a clear idea of the passage of time about events. እንግዲህ ይሄ እነዚህ ሂስቶሪካል ታይምላይን ሆሪዞንታል አሊያም ደግሞ ቨርቲካል መስመሮች ሲሆኑ ብዙ ጥቅሞች ሲኖራቸው ከዛም ውስጥ ፈጣን እይታ እንዲኖረን ሲያደርግ በተጨማሪ ደግሞ ስለ ክስተቶች ጊዜ ማለፍ ግልጽ የሆነ ሐሳብን ይፈጥራል። ለምሳሌ አሁን እዚህ ጋር መመልከት እንችላለን። አሁን እንግዲህ ይሄ የሂስቶሪካል ታይምላይን ኤግዛምፕል ነው። እንደምታውቁት ቅድም ምን ብለናል? ግራፊካል ሪፕሬዘንቴሽን ነው የሚደረገው ብለናል። ፎር ኤግዛምፕል እዚህ ጋር የፕሪ ሂስትሪ እና የሂስትሪን አስቀምጦልናል። ኢን ግራፊክ በሚታይ ሁኔታ አስቀምጦልናል። ለምሳሌ ፕሪ ሂስትሪ ከ3 ሚሊዮን እስከ 3000 ቢፎር ክረስት ያለውን ጊዜ ይጠቁማል ይላል። እዚህ ጋር ፓሊዮሊቲክ እና ኒዮሊቲክ አለ። ፓሊዮሊቲክ የምንለው ከ3 ሚሊዮን እስከ 10000 ቢፎር ክረስት ያለውን ነው። በዚህ ውስጥ ደግሞ የመጀመሪያው የሰው ልጅ ስፔሺየስ አፒ ያደረገ፣ ከዛ በኋላ የሰው ልጅ ፋይርን መጠቀም ጀመረ። ይሄ በ1 ሚሊዮን ይርስ ኤጎ ነው። ከዛ በኋላ ደግሞ ኒዮሊቲክ የሚባለው ደግሞ 10000 ቢፎር ክረስት ያለው ጊዜ ሲሆን አግሪካልቸር ቢጋን ያደረገበት ጊዜ ነው። ይሄ ፕሪሂስትሪ ውስጥ ተጠቃለለ። ቀጥሎ ደግሞ ምን አለ? ሂስትሪ ነው። ሂስትሪ ከ3000 ቢፎር ክረስት እስከ ናውዴይ። እንግዲህ እዚህ ጋር ግን አንድ ነገር መናገር እፈልጋለሁ። ባለፈው ክላሳችን አስተውላችሁ ከሆነ ሂስትሪ ኢዝ ቢጋን ብለን የጀመረው ከ5500 ዓመታት በፊት ነው አይደለ? ነገር ግን እዚህ ጋር 3000 ቢፎር ክረስት ናውዴይ ነው የሚለው። ለምንድን ነው? ለምን ቫሪዬሽኑ መጣ ብለን ስንጠይቅ ከ5500 ዓመታት በፊት የሰው ልጅ መጽሐፍ ጀመረ ተብሎ አስዩም ይደረጋል። ገብቷችኋል? የሰው ልጅ መጽሐፍ የጀመረው ተብሎ በጣም የተረጋገጠው ነገር ምንድነው? 3000 ቢፎር ክረስት ላይ ነው። አሁን እዚህ ጋር እንደምናየው ኢንቬንሽን ኦፍ ራይቲንግ በ3000 ቢፎር ክረስት ላይ ነው አፒር ያደረገው የሚለው። ግን ሂስቶሪያንስ ምን ብለው ያምናሉ? ከ5500 ዓመታት በፊት የሰው ልጅ መጽሐፍ ጀምሯል። ነገር ግን ያን ነገር ፕሩፍ ማድረግ አልቻሉም። ነገር ግን አስዩም አስቀምጠዋል፣ ግምትን አስቀምጠዋል። ነገር ግን የሰው ልጅ የተረጋገጠ መጽሐፍ የጀመረው ከ3000 ቢፎር ክረስት ጀምሮ ያለውን ጊዜ ነው። ዳስ ዋይ እዚህ ጋር 3000 ቢሲ የሚለው ለዛ ነው። አይ ቲንክ የተረዳችሁ ይመስለኛል። ሶ ኤንሸንት ኤጅ የምንለው ከ3000 ቢፎር ክረስት እስከ 476 ኤሲ ያለውን ሲሆን በዚህን ጊዜ ደግሞ ኢንቬንሽን ኦፍ ራይቲንግ አለ። ሌላው ሜዲቫል ኤጅ ነው። ሜዲቫል ላይ ፌል ኦፍ ዌስተርን ሮማን ኢምፓየር በ476 ኤሲ። ሌላው ሞደርን ኤጅ ከ1992 እስከ 1789 ያለውን ሲሆን ኮሎምበስ አሜሪካን ዲስከቨሪ ያደረገበት ጊዜ ነው። ይሄ ያው የመጨረሻው ኮንቴምፖራሪ ኤጅ ነው ከ1789 ኤሲ እስከ 2011 ያለው። ይሄ ደግሞ ፍሬንች ሪቮሉሽን የጀመረበት ጊዜ ነው። እዚህ ጋር እንግዲህ እንደምታዩት በቀላሉ አሁን በጽሁፍ ከሚመጣ ይልቅ እንደዚህ በግራፊክ በሚመጣበት ጊዜ ቀለል ያለ እይታ ሊኖረው ይችላል። ሰው ልጅ አሁን አይን ይስባል የምላችሁ ገብቷችኋል። በቀላሉ ነገሮችን ቪዥዋላይዝ አድርጋችሁ ትረዳላችሁ። እያያችሁ በግራፊክ ነው ሶ ብዙም እንትን አይፈጥርም፣ ችግር አይፈጥርባችሁም። ኦልሬዲ በቀላሉ ትረዱታላችሁ። ለዚህ ነው ታይም ላይን በጣም ጠቃሚ ነው። ለሰዎች ቀለል ያለ መረዳትን ይፈጥራል ብሎ ይታሰባል። ቀጣይ ወደ የሚቀጥለው ስላይድ እንሄዳለን።
ፔሪዳይዜሽን ምንድን ነው ብለን ስንጠይቅ ፔሪዳይዜሽን ኢን ተርምስ ኦፍ ሂስትሪ refers to the division of history into distinct periods based on specific criteria such as political, social, cultural or technological changes። እንግዲህ ፔሪዳይዜሽን የምንለው ምንድን ነው? ወቅታዊነት ነው። ቀጥታ አማርኛ ትርጉሙ ወቅታዊነት ሲሆን እንደ ፖለቲካዊ፣ ማህበራዊ፣ ባህላዊ ወይም ደግሞ የቴክኖሎጂ ለውጦች ባሉ ልዩ መመዘኛዎች ላይ በመመስረት ታሪክን ወደ ተለያዩ ወቅቶች መከፋፈልን ያመለክታል። እንዲሁም ደግሞ ታሪካዊ እውነቶችንና እድገቶችን በተለያዩ የጊዜ ወቅቶች በመመደብ የማደራጀትና የመረዳት መንገድ ነው ፔሪዳይዜሽን የምንለው። ሂስትሪ ኢዝ ኮንቬንሽናሊ ዲቫይድድ ኢንቱ ኤንሸንት፣ ሜዲቫል ኤንድ ሞደርን ሂስትሪ ኢን ተርምስ ኦፍ ፔሪዳይዜሽን። እንግዲህ ሂስትሪን በፔሪዳይዜሽን ወይም ደግሞ በወቅታዊነት ተመስርተን ለሶስት እንከፍለዋለን። ኤንሸንት፣ ሜዲቫል እንዲሁም ደግሞ ሞደርን ሂስትሪ ብለን። እንግዲህ ስለ ኤንሸንት፣ ሜዲቫል እና ሞደርን ሂስትሪ መጽሐፋቸው ላይ አልተገለጸም። ነገር ግን ብታውቁት ጥሩ ነው ብዬ እነዚህን ሶስቱን የጨመርኩት ከሌላ ገጽ ላይ ነው ማለት ነው። ከሌላ ነገር ላይ ነው አምጥቼ እዚህ ጋር ማሳያችሁ። ኤንሸንት ሂስትሪ generally refers to the time period before the fall of the Western Roman Empire in 476 AD። እንግዲህ ኤንሸንት ሂስትሪ የምንለው ወይም ደግሞ የጥንት ታሪክ በአጠቃላይ በ476 ዓመተ ምህረት የምዕራቡ የሮማ ግዛት ከመውደቁ በፊት ያለውን ጊዜ ያመለክተናል። እዚህ ጋር እንደተናገርነው ጀነራሊ ሪፈርስ የሚያደርገው ምንድነው? ቢፎር ዘ ፌል ኦፍ ዘ ዌስተርን ሮማን ኢምፓየር፣ የሮማን ኢምፓየር ከመውደቁ በፊት ወይም ደግሞ ከመውደቁ በፊት ያለውን ጊዜ ያመለክተናል። ይሄ ኤንሸንት ሂስትሪ የምንለው ወይም ደግሞ የጥንት ታሪክ የምንለው እንግዲህ በዚህ ውስጥ እንደ ጥንታዊ ግብጽ፣ ሜሶፖታሚያ፣ ግሪክ፣ ሮማን ያሉ ስልጣኔዎችን ያመለክታል፣ ያጠቃልል ነበር። ይሄ የሮማን ኢምፓየር አሁን ያለችው ሮም ሳትሆን በፊት የነበረችው ሮም እነ ግሪክን እነ ግብጽን፣ እነ ሜሶፖታሚያ፣ እነ ግሪክን፣ እነ ሮማ ያሉትን ስልጣኔዎች ያጠቃልል ነበር እና የጥንት ታሪክ በጥንት ስልጣኔዎች እድገት፣ የግዛቶች መነሳትና ውድቀት፣ የአጻጻፍ ስርዓት መፈጠር፣ የተወሳሰቡ የፖለቲካ ስርዓቶችን መመስረትና በስነ ጥበብ፣ በስነ ህንፃ እንዲሁም ደግሞ በፍልስፍና እድገቶች ይታወቅ ነበር ኤንሸንት ሂስትሪ የምንለው። ሁለተኛው ሜዲቫል ሂስትሪ ነው። ሜዲቫል ሂስትሪ ከቨር የሚያደርገው the period from the fall of the Western Roman Empire in 476 AD to the beginning of the Renaissance in the 4th century። እንግዲህ ሜዲቫል ሂስትሪ የምንለው ወይም ደግሞ የመካከለኛው ዘመን ታሪክ በ476 ዓመተ ምህረት የምዕራቡ የሮማ ኢምፓየር ውድቀት አንስቶ እስከ 14ኛው ክፍለ ዘመን የህዳሴ የመጀመሪያው ድረስ ያለውን ጊዜ ይሸፍናል። እንግዲህ የመካከለኛው ዘመን ታሪክ በፊውዳሊዝም፣ የካቶሊክ ቤተክርስቲያን የበላይነት፣ የከተሞች እድገትና ንግድ፣ የዜክ አርኪቴክቸር እድገት እንዲሁም ደግሞ አዳዲስ የስነ ጽሁፍ እንዲሁም የጥበብ አይነቶች ብቅ ያሉበት ነበረ ይሄ ሜዲቫል ሂስትሪ የምንለው። ሶስተኛው ሞደርን ሂስትሪ ነው። ሞደርን ሂስትሪ ዘመናዊ ታሪክ የምንለው ነው። ሞደርን ሂስትሪ ኢንኮምፓስ ዘ ታይም ፔሪድ ፍሮም ዘ ሬኔሳንስ ኢን ዘ 4th century to the present day። እንግዲህ ዘመናዊ ታሪክ ደግሞ ከህዳሴው ዘመን ጀምሮ በ14ኛው ክፍለ ዘመን እስከ ዛሬ ያለውን ጊዜ ያጠቃልላል። እንደ አሰሳ ዘመን፣ ሳይንሳዊ አብዮት፣ የእውቀት ብርሃን፣ የኢንዱስትሪ አብዮት፣ ቅኝ ግዛትና ኢምፔሪያሊዝም፣ የዓለም ጦርነቶች፣ ቅኝ አገዛዝና ግሎባላይዜሽን እና የመሳሰሉ ዋና ዋና ክንውኖች ያጠቃልል ነበር ይሄ ሞደርን ሂስትሪ የምንለው ማለት ነው። ሶ ይህን ያህል ካወቃችሁ ወደፊት በደንብ አድርገን እነዚህን አብራርተን የምንረዳ ይሆናል። ለአሁን ይህን ያህል ከያዛችሁ በቂ ነው። ወደሚቀጥለው እንሄዳለን። ሌሰን 3 the evolution of human beings ይሰኛል። እንግዲህ according to evolutionist theory all human beings now living in the world belong to the species Homo sapiens which descended from a common ancestor or genus known as Homo። እንግዲህ በዝግመተ ለውጥ ጽንሰ ሐሳብ መሰረት አሁን በዓለም ላይ የሚኖሩ የሰው ልጆች በሙሉ የሆሞ ሳፒያንስ ዝርያ ናቸው ተብሎ ይታወቃል። እሱ ምን ማለት ነው? ከአንድ የጋራ ቅድመ አያት ወይም ደግሞ ሆሞ ተብሎ ከሚጠራው ዝርያ የመጣ ነው ተብሎ ይታሰባል። all hominids are characterized by what is known as bipedalism that was walking on two feet with an upright position። እንግዲህ ሁሉም ሆሚኒድስ የምንላቸው ተለይተው የሚታወቁበት ባህሪ ያላቸው ይህም
ባይፔዳሊዝም በመባል ይታወቃል። ምን ማለት ነው? የሰውነት አካል በሁለት እግሮች የመራመድ ችሎታን ያመለክታሉ። እንግዲህ ከሰው ልጅ ታሪክ አንጻር ባይፔዳሊዝም ሰዎችን ከሌሎች አጥቢ እንስሳት የሚለይ ጉልህ ባህሪ ነው ተደርጎ ወይም ደግሞ ጉልህ ባህሪ ነው ተብሎ ይታሰባል። ባይፔዳሊዝም የምንለው ወይም ደግሞ ያው በሁለት እግር ቀጥ ብሎ የመራመድ ችሎታን ማለት ነው። The earliest hominids to the found in Ethiopia was discovered in Aramis in the middle Awash of the Afar region states. እንግዲህ ኢትዮጵያ ውስጥ የተገኘው የመጀመሪያ ሆሚኒድ በመካከለኛው አራሚስ በአፋር ክልል አዋሽ ውስጥ ተገኝቶ ነበረ። In 1974, Donald Johnson found the oldest complete human skeleton in Ethiopia. He named his find Lucy after a Beatles song. እንግዲህ በተለምዶ ኤኤል 28081 በመባል የሚታወቀው የሉሲ ቅሪተ አካል በ1974 በፓሊዮ አንትሮ ዶናልድ ጆንሰን እና በቡድናቸው በኢትዮጵያ አፋር ውስጥ ክልል ተገኝቷል። እንግዲህ ይሄ ዶናልድ ጆንሰን የምንለው ፓሊዮሎጂስት ነበረ ወይም ደግሞ ፓሊዮሎጂስት በመባል ይታወቃል። እንግዲህ ግኝቱ የተካሄደው በሃዳር ፎርሜሽን ውስጥ ቅሪተ አካላትን በሚፈልግ በጆንሰን በተመራ ጉዞ ላይ ነበረ። ታዲያ እንደ ኢሮፓውያን አቆጣጠር ህዳር 24 ቀን በ1974 ጆንሰን በደረቅ ወንዝ ላይ ሲቃኝ አንድ የክንድ አጥንት ቁርጥራጭ ከመሬት ላይ ተጣብቆ አስተዋለ። ታዲያ ያለውን ጠቀሜታ በመገንዘብ እሱና ቡድኑ በጥንቃቄ አካባቢውን በቁፋሮ በማውጣት ተጨማሪ አካላትን አገኙ። ታዲያ ከዛ በመቀጠል በሚቀጥሉት ጥቂት ሳምንታት ውስጥ የራስ ቅል፣ የጎድን አጥንቶች፣ አከርካሪ አጥንቶች እና የእጅ እግር አጥንቶችን ጨምሮ በርካታ ተጨማሪ ቁርጥራጮችን ማግኘት ችሎ ነበረ። ቅሪተ አካላቱ እንግዲህ ከ3.2 ሚሊዮን ዓመታት በፊት እንደኖረ የሚገመት የሴት ሆሚኒድ ንብረት ነው ተብሎ ተደመደመ ማለት ነው የሉሲ። ታዲያ በግኝቱ አከባበር ላይ በድግግሞሽ እየተጫወተች በነበረው የቢትልስ ዘፈን ሉሲ ኢን ዘ ስካይ ዊዝ ዘ ዳይመንድ በሚል ስያሜ ሉሲ መባል ችላለች ማለት ነው። ሉሲ የተባለችውም ለዛ ነው። በቢትልስ ሶንግ አማካኝነት ሉሲ ኢን ዘ ስካይ ዊዝ ዳይመንድስ በሚለው ዘፈን ውስጥ አስሬ ሉሲ ሉሲ ተብሎ ስለሚጠራ በዛ መሰረት ይሄ ቅሪተ አካል ሉሲ በመባል መጠራት ችሏል። So እዚህ ጋር there are 3 different species that belong to the genus Homo are. The first one is Homo habilis, the second one is Homo erectus, and the third one is Homo sapiens. እንግዲህ የሆሞ ዝርያ የሆኑት ሶስቱ የተለያዩ ዘሮች ምን ተብለው ይታወቃሉ? ሆሞ ሃቢልስ፣ ሆሞ ኢሬክተስ እና ሆሞ ሳፒያንስ ተብለው ይታወቃሉ። ሆሞ ሃቢልስ is handy human being and is considered as the oldest human being. Fossil of Homo habilis were found in the Omo Valley in Ethiopia. Homo habilis ከ2.4 እስከ 1.4 ሚሊዮን ዓመታት በፊት በፓሊዮስቶሲን ዘመን ይኖር የነበረ የቀድሞ የሰው ልጅ ዝርያ ነው። እንግዲህ ሆሞ ሃቢልስ ለመጀመሪያ ጊዜ የተገኘው በታንዛኒያ ኦልሾዳይ ገደል ውስጥ በፓሊዮ አንትሮፖሎጂስት ስዊዝ ሊኪ እና በቡድኑ በ1960ዎቹ መጀመሪያ ላይ ነበረ። ዝርያው ከቀድሞ ሆሚኖች ጋራ ሲነጻጸር በአንጻራዊነቱ ትልቅ በሆነ የአንጎል መጠን ይታወቃል። ሆሞ ሃቢልስ እንደ ሉሲ ያሉና በሆሞ ኢሬክተስ መካከል ያለ ሽግግር ዝርያ እንደሆነ ይታመናል። ይበልጥ ቀጥ ያለ አቀማመጥና መሳሪያዎችን የመጠቀም ችሎታን ጨምሮ የዝንጀሮ መሰልና ሰው መሰል ባህሪያት ነበራቸውም ተብሎ ይታሰባል። ሆኖም እንደ ረጅም ክንዶችና ትንሽ የሰውነት መጠን ያሉ አንዳንድ ጥንታዊ ባህሪያትን አሁንም እንደያዙ ቆይቷል። በተጨማሪም የሆሞ ሃቢልስ በኢትዮጵያ ውስጥ በኦሞ ሸለቆ ውስጥ መገኘት ችሏል። ሁለተኛው ደግሞ ሆሞ ኢሬክተስ ነው። ሆሞ ኢሬክተስ upright human being በመባል ይታወቃል። ስፔሺስ that emerged around 2 million years ago. እንግዲህ ሆሞ ኢሬክተስ ከ1.9 ሚሊዮን እስከ 143,000 ዓመታት በፊት ይኖር የነበረ የቀድሞ የሰው ልጅ ዝርያ ነው። ታዲያ በአፍሪካ በኢሮፕና ምናልባትም በደቡብ ምስራቅ ኤዥያ የተስፋፋው የመጀመሪያው የሰው ዘር ተደርገው ይወሰዳሉ። እንግዲህ ሆሞ ኢሬክተስ ከሆሞ ሃቢልስ የበለጠ ትልቅ የአንጎል መጠን ነበረው። ከቀደምት ሆሚኖች ጋር ሲነጻጸሩ ይበልጥ ቀጥ ያለ አቀማመጥና ረጅም እግሮች ያሉት ይበልጥ ዘመናዊ የሰውነት መዋቅር ነበራቸው። ይህም ውጤታማ መራመጃና ሯጭ እንዲሆኑ አስችሏቸው ነበር ተብሎ ይታሰባል። ሌላው ደግሞ
ኢሬክተስ ሆሞ ኢሬክተስ እንደ የእጅ መጥረቢያና ስንጥቆች ያሉ ይበልጥ የተራቀቁ የድንጋይ መሳሪያዎችን መጠቀምን ጨምሮ በላቁ መሳሪያ የመስራት ችሎታቸው ይታወቁ ነበር። በተጨማሪም እሳትን የተቆጣጠሩት የመጀመሪያዎቹ የሆሚኒድ ዝርያዎች ነበሩ ተብሎ ይታሰባል። ይህም ያው ሙቀትንና ምግብን የማብሰል ችሎታ ሰጥታቸው ነበር። እንግዲህ የሆሞ ኢሬክተስ ዝርያ ቅሪተ አካል በኢትዮጵያ ውስጥ ከኦሞ ተፋሰስ፣ መልካ ኩንትሬ፣ ኮንሶ ጋርዱላ እና መካከለኛው አዋሽ ውስጥ መገኘት ችሎ ነበረ። The third one is Homo erectus. Homo erectus made use of larger and more varied tools. Thus hominids were the first to leave Africa and move into Europe and Asia. እንግዲህ አሁን የተናገርነው ነው። ይሄ ሁለተኛው ሆሞ ኢሬክተስ ነው። ይቅርታ ሆሞ ኢሬክተስ ሁለተኛው አልኩኝ፣ ሶስተኛው አልኩኝ፣ ሁለተኛው ነው። አሁን የተናገርነው ነገር ነው። ያው መልካ ኩንትሬ፣ ኮንሶ ጋርዱላ፣ ሚድል አዋሽ፣ ኦሞ ቤዚን የተገኙበት ቦታ ነው። በነገራችን ላይ ስለ ሆሞ ኢሬክተስ ምናምን የተቀመጠው ጀስት ቦታቸው ነው እንጂ በደንብ የተብራራ ነገር የለውም። ለዛ ነው ኖቱ እንደዚህ ያጠረው። በተቻለ መጠን ላብራራላችሁ እሞክራለሁ። ሶስተኛው ሆሞ ሳፒያንስ ነው። ሆሞ ሳፒያንስ were wise human beings and very similar to modern human beings. Fossils of these species were found in the Awash and Omo Valley in the area of near ድሬዳዋ። ሆሞ ሳፒያንስ የምንለው ጥበበኛ ሰዎች ነበሩ ተብሎ ይታሰባል እና ከዘመናዊው ሰው ጋራ በጣም ተመሳሳይ ናቸው ብለው እንግዲህ ይናገራሉ። የዚህ ዝርያ ቅሪተ አካላት በአዋሽና ኦሞ ሸለቆች እንዲሁም በድሬዳዋ አቅራቢያ ባሉ አካባቢዎች ተገኝተዋል። Modern human beings or Homo sapiens appeared around 100 years ago. They are different in many ways from their ancestors. They have large brain, bipedal and walk upright. እንግዲህ ሞደርን ሂውማን ቢንግ የምንላቸው ወይ ደግሞ ሆሞ ሳፒያንስ ከዛሬ 100 ሺህ ዓመታት በፊት ብቅ ያለ የፕሪሜት ዝርያ ሲሆን በቀና አቀማመጡና ከፍተኛ የዳበረ አእምሮና እንዲሁም ደግሞ የላቀ የማስተዋል ችሎታዎች ተለይተው ይታወቃሉ። እንግዲህ ሆሞ ሳፒያንስ ብቸኛው የተረፉት የሆሞ ዝርያ ሲሆኑ ውስብስብ ቋንቋን የመጠቀም መሳሪያዎችን የመፍጠርና የመጠቀም ችሎታ እንዲሁም ደግሞ ረቂቅ አስተሳሰብ ውስጥ በመሳተፍ ይታወቃሉ ማለት ነው። They think and execute complicated ideas. They use language, develop culture, invent tools, and use them effectively. They transmit knowledge from generation to generation. እንግዲህ እነዚህ ሆሞ ሳፒያንስ የምንላቸው የተለያዩ ችሎታ ነበራቸው። ቋንቋን የመጠቀም፣ ባህልን የማሳደግ፣ ዲቨሎፕ የማድረግ፣ ቱሎችን ኢንቨንት የማድረግ እንዲሁም ደግሞ እውቀትን ከጄኔሬሽን ከትውልድ ወደ ትውልድ የማስተላለፍ ምን ነበራቸው? ችሎታ ነበራቸው ማለት ነው። እንግዲህ ስለ ሆሞ ኢሬክተስ፣ ስለ ሆሞ ሃቢሊስ እና ስለ ሆሞ ሳፒያንስ ይሄንን ካልን ይበቃናል። እንግዲህ የቀረው ሆሚኒድ ሳይንቶች ናቸው። እነዚህ ሆሚኒድ ሳይንት መጽሐፋችሁ ላይ ጀስት እንደ ግራፊካሊ የሆነ ኢሜጅ አድርጎ በተወሰነ መልኩ ምን እንደሆነ ለማስቀመጥ ሞክሯል። ትንሽ እዚህ ጋር ሰፋ አድርጌ ነው ማሳያቸው። Ardipithecus ramidus, commonly known as RD, is a species of hominin that lived approximately 4.4 million years ago. During the early Pliocene epoch, fossil remains of Ardipithecus ramidus were discovered in the Afar region of Ethiopia, specifically in the Middle Awash area in Aramis. እንግዲህ አውስትራሎፒከስ ራሚደስ የምንለው በተለምዶ አርዲየም በመባል የሚታወቀው የሆሚኒድ ዝርያ ከ4.4 ሚሊዮን ዓመታት በፊት በቀድሞ የፕሌዮሲን ዘመን ይኖር የነበረ የሰው ልጅ ዝርያ ነው ተብሎ ይታሰባል። ታዲያ አርዲ ከቀደምት የሰው ልጅ ቅድመ አያቶች አንዱ እንደሆነ ይታሰባል። የአርዲፒቴከስ ራሚደስ ቅሪተ አካል ላይ በኢትዮጵያ አፋር ክልል አራሚስ በሚባል ቦታ ላይ መገኘት ችሏል። ታዲያ እነዚህ ቅሪተ አካል የጥርስ ቁርጥራጭ፣ የራስ ቅል፣ የእጅ፣ የእግርና ሌሎች የአጥንት ንጥረ ነገሮችን ያካትታል። ይሄ
አርዲ ወይም ደግሞ አርዲፊከስ ራሚደስ የሚባል የሚታወቀው የሰው ልጅ ዝርያ ማለት ነው። ሌላው ሁለተኛው አውስትራሎፒከስ አፈርነሲስ ነው። ይሄ another species of hominin that lived approximately 3.9 to 2.9 million years ago during the Pliocene and early Pleistocene epoch. Is the best known for the famous fossil specimen named Lucy, discovered in Maka, the Afar region of Ethiopia in 1974. እንግዲህ ሁለተኛው አውስትራሎፒከስ አፈርነሲስ ሌላው የሆሚኒን ዝርያ ሲሆን ከ3.9 እስከ 2.9 ሚሊዮን ዓመታት በፊት በፕሊዮሲን እና በፕሌስቶሲን መጀመሪያ ዘመን ይኖር የነበረ የሰው ልጅ ዝርያ ነው። በኢትዮጵያ አፋር ክልል በ1974 በተገኘው ታዋቂው የቅሪተ አካል ናሙና ይታወቃል። ይሄ አውስትራሎፒከስ አፈርነሲስ እንግዲህ የዚህ ግኝት በተለይም የሉሲ ቅሪተ አካላት ስለ ሆሚኒን ሎኮሞሽን እና ባይፔዳሊዝም የመጀመሪያ ደረጃዎች ጠቃሚ ግንዛቤዎችን ሰጥቷል። ተመራማሪዎች ቅድመ አያቶቻችን በዋናነት በዛፎች ውስጥ ከመኖር ወደ ሁለት እግሮች ቀጥ ብለው ወደ መሄድ እንዴት እንደተሸጋገሩ እንዲገነዘቡ ረድቷቸዋል። ሌላው አውስትራሎፒከስ ጋሪ ነው። It's another species of hominin that lived approximately 2.5 million years ago during the early Pleistocene epoch. It was discovered in the Bori Formation of the Afar region in Ethiopia in 1996. እንግዲህ አውስትራሎፒከስ አፈርነስ ጋሪ የምንለው ምንድነው? ከ2.5 ሚሊዮን ዓመታት በፊት በፕሌስቶሲን ዘመን መጀመሪያ ላይ የኖረ ሌላው የሆሚኒን ዝርያ ነው። እንግዲህ በ1996 በአፋር ክልል ቡሪ ተገኝቷል። እንግዲህ ይህ የአውስትራሎፒከስ ጋሪ ግኝት በተለያዩ የሆሚኒን ዝርያዎች መካከል ስላለው የዝግመተ ለውጥ ግንኙነት ጥያቄዎችን አስነስቷል። እንደውም አንዳንድ ተመራማሪዎች የሆሞ ሃቢልስ ቀጥተኛ ቅድመ አያት ሊሆን ይችላል ብለው ያምኑ ነበረ። አንዳንዶቹ ደግሞ ምን ብለው ያምናሉ? የሆሚኒን ቤተሰብ ብራንች ነው፣ ቅርንጫፍ ነው እንጂ ጀስት ቀጥተኛ ቅድመ አያት አይደለም ብለው አርጊው ያደርጋሉ፣ ይከራከራሉ። ትንሽ አውስትራሎፒከስ ጋሪ ትንሽ ኮንፍሊክት አስነስቶ ነበር። ስቲል አልተፈታም ኮንፍሊክቱ፣ አሁንም እየተከራከሩ ይገኛሉ። ሌላው the fourth one is Homo. Homo is a genus of hominins which include modern humans or Homo sapiens and their closest extinct relatives. Fossil remains to the Homo were discovered in the Afar region of Ethiopia, specifically in the Middle Awash area in Boro. እንግዲህ ሆሞ የመጨረሻ ወይም አራተኛው የሆሚኒን ዝርያ ነው። እሱም ዘመናዊ ሰዎችን ወይም ደግሞ ሆሞ ሳፒያንስ እና የቅርብ ዘመዶቻቸውን ያጠቃልላል። የሆሞ ዝርያ ከ0.64 ሚሊዮን ዓመታት በፊት ብቅ ያለና በትላልቅ የአንጎል መጠኖቹ የላቀ የመሳሪያ አጠቃቀምና ከቀደምት የሆሚኒን ዝርያዎች ጋር ሲነጻጸር በባህላዊ ውስብስብነት ይታወቃል። እንግዲህ ሆሞ ሃቢልስ እና ሆሞ ኢሬክተስ ደግሞ በሆሞ ጂነስ ውስጥ ያሉ የሌሎች ዝርያዎች ምሳሌዎች ናቸው ተብሎም ይታሰባል። እንግዲህ ይህ ቅሪተ አካል በኢትዮጵያ ውስጥ በአፋር ክልል ቦሮ ተብሎ በሚጠራ ስፍራ ተገኝቷል ማለት ይቻላል። ለዛሬ ያስኩት ቪዲዮ ቱቶሪያል ይሄን ይመስል ነበር። አይ ቲንክ የሆነ ነገር እንደተጠቀማችሁ ተስፋ አደርጋለሁ። ይህን ቪዲዮ እስከ ፍጻሜው ስለተከታተላችሁልን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።